በአማራ ክልል የመቅደላ ክፍለ ጦር የልዩ ኃይል አባላት አዲሱን የጸጥታ ተቋማት አደረጃጀት ተቀብለው ህዝባቸውን ለማገልገል ዝግጁ መሆናቸውን ተናገሩ። የምስራቅ ጎጃም ዞን አስተዳደር በዞኑ ለተመደቡ አባላት ያቀባበል መርሃ ግብር አድርጎላቸዋል። ተጨማሪውን ከቤተልሔም ተስፋዬ እንከታተል። የፌደራሉ መንግስት በክልል መንግስት ስር ያሉ ልዩ ኃይሎች በአዲስ አደረጃጀት እንዲዋቀሩ ትዕዛዝ ማስተላለፉን ተከትሎ የአማራ ክልል ልዩ ኃይል የመቅደላ አምባ ክፍለ ጦር አባላት ጥሪውን ተቀብለው ሰላምና ደህንነት ለማስጠበቅ ዝግጁ መሆናቸውን ገልጸዋል። አማራ ሚዲያ ኮርፖሬሽን ያነጋገራቸው የክፍለ ጦሩ አባላት ኮንስታብል ሲልቫ ሞላና ምክትል ኮማንደር ምህረት ደሳለኝ አዲሱን መዋቅር ተቀብሎ መከተል ለክልሉና ለሀገር ሰላምና ጸጥታ ያለው ፋይዳ ከፍተኛ መሆኑን ገልጸው መዋቅሩ ሲዘረጋ በህብረተሰቡ ሆነ በሰራዊቱ ዘንድ ያረዳር ችግር እንደነበረ ጠቁመዋል። በመቀላቀላችን በጣም ደስተኛ ነኝ፣ እጅግ በጣም ደስተኛ ነኝ። ምክንያቱም ህዝባዊ ፖሊስም ሆነ አማራ ልዩ ኃይል ፖሊስ በፖሊስ ኮሚሽን ስር ነን ያለ ነው። እኛ ተዋጊ ኃይሎች ነንና ወንጀል መከላከል ነው። ህዝባዊ ፖሊስ ደግሞ ልዩነታችን ይሄ ብቻ ነው እንጂ ሚሊታሪያችን አንድ ነው፣ አላማችንም አንድ ነው። ስለተቀላቀልን እጅግ በጣም ደስ ብሎና ከመጀመሪያው ስንሰማ በቃ የአማራ ልዩ ኃይል ፖሊስ መበተን አለበት የሚለው ነው እንጂ መስፈርት እንዳለው ማናቅም ነበር። ማህበረሰቡ ጋር አንዳንድ የመደናገር ሐሳብ ገጥሟል። እነዚህን ያገላለጽ ችግሮችና ያረዳድ ችግሮች ነበሩ። እነዚህን ያረዳድና ያገላለጽ ችግሮች በመንግስትም በአመራሮቻችንም እንዲሁም በአንዳንድ ታዋቂ ምሁራን በመግለጽና በማስረዳት አሁን ወደ ተሻለ ጥሩ ግንዛቤ መጥቷል። ይህ ግንዛቤ አመጣጥ ደግሞ ለኢትዮጵያ ብሔራዊ ጥቅም ትልቅ አስተዋጽኦ አለው። ወህደቱ ለሀገር አንድነትና ሰላም ያለው ፋይዳ ከፍተኛ እንደሆነ የገለጹት የአማራ ክልል ልዩ ኃይል መቅደላ አምባ ክፍለ ጦር ዋና አዛዥ ብርጋዴር ጀነራል አማረ ጌታነህ ወህደቱ የክልሉን ህዝብ ከስጋት ነጻ የሚያደርግ መሆኑን ተናግረዋል። ሀገርን ለማዳን ይሄ ውህደት ትክክል ነው ብለን እናምናለን። በመጀመሪያ ሳይገባ እኛም አመራሮቹም ሌሎችም ተከራክረን ነበር። አሁን ከጦሩ ጋር ተማምነናል። ወደ ክልሉ ነው የመጣው፣ ወደ መከላከያ ነው የሄደው፣ ወደ ፌዴራል ተቋማት ነው የሄደው። ወደ እነዚህ ተቋማት ማለት ለሀገራዊ ፋይዳው ትልቅ አስተዋጽኦ አለው። አንደኛ በአንድ ሀገር አንድ አይነት ሚሊተሪ ያለው ኃይል ተቋም መገንባት ነው። በአንዳንድ ማህበራዊ ሚዲያ ላይ የሚወሩ አሉባልታዎችን ማህበረሰቡ ወደ ጎን በመተው ውህደቱን መቀበል እንዳለበትም ብርጋዴር ጀነራል አማረ ጌታነህ ተናግረዋል። ህዝቡም ይህ ካሉባልታ ወሬ ጸርቶ ከመደናገር ጸርቶ በእኛ መተማመን መቻል አለበት። ውህደቱን መቀበል አለብን። ትክክል ነው። የአማራ ህዝብን ጥቅም የሚነካ አይደለም። የበለጠ ሞር የሚያሳድግ ነው። ይህ አደረጃጀት አንድ ኢትዮጵያ እንገነባለን። አንድ ኢትዮጵያ ሲኖር አማራ ይኖራል። አንድ ኢትዮጵያ ከሌለ ደግሞ አማራ ብቻውን ይከበራል ብሎ ማሰብ ስህተት ነው። የምስራቅ ጎጃም ዞን ዋና አስተዳዳሪ አቶ አብርሃም አያሌው ጥሪውን የተቀበሉ አባላት በዞኑ በሚኖራቸው ቆይታ ለአንድነትና እድገት መትጋት እንደሚገባቸው ጠቁመዋል። የሰለጠነና ያደገች ሀገረ መንግስት እናንተ ጋር እንደምንገነባም እርግጠኞች ነን። በተለይ ሰላምና ልማትን አቀናጅተን የምንፈልገውን ህልምና ግብ እንደምናሳካ ሰራዊታችንን ለመበተን ጥረት ቢደረግም እናንተ ግን የመንግስትን ሙሉ ጥሪ ከተቀበሉት ጀግኖች መካከል በመሆናችሁና የቀጣይነትም የመንግስታችንን አቋም የእናንተን ክብር ከነሙሉ ጥቅሙ ጭምር በማስከበር ለሀገር ሰላምና ልማት ለማረጋገጥ በዚህ ልክ የተገኛችሁ ጀግኖች ናችሁና ክብር አለኝ። እናመሰግናችኋለን። በምስራቅ ጎጃም ዞን የተመደቡ የሰራዊት አባላትም አቀባበል ተደርጎላቸዋል።